ሰላም እንዴት ናችሁ? ታዋቂ ሰዎቻችንን የማጠልሸት ዘመቻ በሚል ሰሞኑ የሚደረግባቸውን ጥቃትና ለስጋት የሚዳርጉ ነገሮችን አንስቼ እያወራሁ ነበር። ዛሬ ማነሳላችሁ ታዋቂው ዝነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ነው። ቴዲ አፍሮን የሚመለከት መረጃዎች ይልኩልኛል። ለኔ የመንግስት አካላት ናቸው የሚልኩልኝ። እኛ የመንግስት አካላት ነን ባይሉኝም የኢንተለጀንስ የደህንነት ሰዎች ምናምን ሰዎች እንደሆኑ ለመረዳት ይያለው። ስለዚህ ሊበሏት የፈለጓትን አሞራ ጅግራ ናት ይሏታል እንደሚሉት ይሄን በአብዛኛው ሰው ተወዳጅ የሆነ ሙዚቀኛን ወይ ለማሰር ወይ የሆነ ነገር ስሙን ለማጥፋት ከባድ ዘመቻ እየተቀነባበረ እንደሆነ ነው እያየው ያለሁት። እነሱ ያሉኝን ነገር ብናገር የማላምንበትን ነገር መናገር ስለሚሆን ለአርቲስቱና ለአድናቂዎቹ ሌላውም ለኢትዮጵያ ሕዝብ ቅድመ ጥንቃቄ ማስረዳት የምፈልገው በአሁን ሰዓት እየሆነ ያለው በፖለቲካ ስርዓቱ የሚመራ ታዋቂና ዝና ያላቸው ሰዎች፣ ባለሀብቶች፣ አርቲስቶች ወይም ደግሞ በሀገሪቱ አንቱታን ያተረፉ ሰዎች ተለይተው የማጥቃት እርምጃ የሚያካሂዱ ቡድኖች ተደራጅተዋል። እነዚህ በቲክቶክ፣ በዩቲዩብ፣ በተለያየ ሶሻል ሚዲያ የተገነባ በአንድ ማዕከል የሚመራ አደገኛ እንቅስቃሴ እየተካሄደ ነው። እናም ቴዲ አፍሮ እንደዚህ አድርጓል፣ ቴዲ አፍሮ እንደዚህ ነው፣ ከትዳሩ ጋር በተያያዘ ከኑሮ ጋር በተያያዘ ከግል ህይወቱ ጋር በተያያዘ በአጠቃላይ በተለያየ ነገር እሱን ለማጥቃት የዘመቻ ማቀነባበር ስራዎች እየተሰሩ ነው። እነዚህ የሚሰሩ ስራዎች ግለሰቡን እንደ ግለሰብ ከመጉዳቱ ባሻገር እኛን በሞራል የሚጎዱ ናቸው። በወጣቱም በጎልማሳውም ተወዳጅ የሆነው ቴዲ አፍሮ ለሀገሩ በሙያው ማድረግ ያለበትን አድርጓል ብዬ ነው ማምነው። ስለዚህ ይሄን ሰው ማጥፋትና ማጥቃት መሞከር በሀገሪቱ ውስጥ መልካም ሐሳብ ያላቸው ለሀገር የሚቆረቆሩ በሌላው ሰው ተወዳጅ የሆኑ ሰዎችን የማጥፋት ዘመቻ ነው ማለት። ሀገሩን ስለሚወድ ሀገሩ ስለሚኖር እሱም ቤተሰቡም ልጆቹም ሀገራቸው ስለሚኖሩ ከሀገሩ እንዲሸሽ ወይም ደግሞ በሀገር ውስጥ በሰላም እንዳይኖር በተለያየ ስርዓት በተለያየ የመንግስት ፖለቲካ በመጣ ቁጥር ይሄን ሰው የአንጎል ማሳ ነው ይሄን ሰው ማሳደድ ተገቢ አይመስለኝም።